ስለ ኢየሱስ የሌለባቸው ጸሎት ቤት የሚባሉ አሉ። በዘመኑ ገስት ሃውስ በለው ሰማል። እዛ ዕቁብ የምትጥሉ ካላችሁ ሰላም ለእናንተ ይሁን። እዚያ አሳራቸውን እየበሉ አገልጋዮች የሚያሳስበኝ እኔ እዛ አገር ቤት ያለ የሚደገፍ ይሄ በጣም በጣም ትክክለኛ መጽሐፍ ቅዱስ ፕሪንሲፕል አይደለም። በእውነት ያገሬ ልጆች በልግስና አድርጉ የምትችሉትን። ለማንም ስመ እግዚአብሔር የተጠራበት አይደለም። ለማንም አድርጉ። ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር እንደሰው አመፀኛ አይደለም በሚለው ቀመር እንደሚከፍላችሁ አምናለሁ። ግን ችግር ወደሚያብሱ አትሂዱ። ወይኔ እንደዚህ አይነት ምስክርነት ሰምቼ እኮ ስለማውቅ ነው። ከስንት ሺህ አንዷን እንደምንም የቀናቸውን ስለሚያወጡ ነው እንጂ አየር ላይ ምስክርነት ወደ ጌታ ይሄዳሉ። ትድናለህ ተብሎ ምንም የማያስከፍል አምነህ ከመጣህ የዘላለም ጣጣህን የሚሰብር ኧረ ኢየሱስ ያድናል። ይኸውላችሁ ሄደች። የት ብዙ ቦታ መፍትሄ ያገኛለሁ ያለችበት ቦታ ሁሉ ሄደች። ከዛስ ገንዘብ ያስከፍላሉ። ይሄ እኮ ከዘር ማንዘር የምናውቀው እኮ ነው። አቲቴ ቦረንትቻ ምናምን የሚባሉ አሉ። ካልከፈልክ ጥቁር ግንባሩ ላይ ነጭ ምልክት ያለበት በግ አምጣ ይላል። የሚያብስ እኔ ገስታ ውስጥ ይቃወማሉ ብትሉኝ ጸሎት ቤት እኮ ጥሩ ነው። ሞቲቭ ነው ደስ የማይለው። ከዛስ ጀኒውን የእግዚአብሔር ነገር ከሌለበት እንደሌለበት አንደኛው ማስረጃ ዋጋ፣ ጊዜ፣ ገንዘብ ከፍላ ከዛ ችግሩ ከባሰ ከማን ነው? ካጅሬው። የነቢያት አድናቂ ሆይ ሰላም ለእናንተ ይሁን። አይጠፉም። እያንዳንዶቹ ምን አሁን እሱ ቢናገሩ ምን ይባሉ? ምን እልሃለሁ? ቃልህ ነግርህና እኔ አክሊሌን እቀበላለሁ። አንተ ግን ከፍለህ ይብስብሃል። ብሶብ የሆነ ሰዓት ላይ እንዴ ትላለህ፣ ተበዘበዝኩ ትላለህ። ቀድመህ ብትነቃ አይሻልም? አሜን። ቀድመን አገልጋዮች ያሉት ለዛ ነው። በፍቅር የምናገለግላችሁ ለዛ፣ ቆፍጠን ብለን የምንነግራችሁ ለዛ። ለምን ምንም ቀመር ውስጣችን ስለሌለ ከፍቅር በስተቀር በእውነት ጌታ ምስክሬ፣ ከፍቅር በስተቀር እኔ አሁን እየባሰብኝ ነው የሚሄደው። ለምን መሰላችሁ? ትንሽ አሞኝ ባለፈው አንፈራፍሮ ነው የለቀቀኝ። ልትወስደኝ ነው እንዲህ አባ ለልጄና ለሚስቴ ብያለሁ። ኢየሱስ ያድናል። ለምን መሰላችሁ? በቃ መዳን ፈውስ ከልዑል አምላክ እንደሆነ እኔ አይቻለሁ በእውነት። ስለዚህ ወደሚያደክማችሁ ወደሚያከስራችሁ አትባዝኑ። ብዙ ቦታ ዞራ ደክማ ከዛስ ባሰባት እንጂ ትሄዳለች። ገንዘብ ትከፍላለች፣ ይብሳል። ትሄዳለች። ከዛ ጨረሰች ያላት። አሁን የማይጠይቀው እያለፈ ነው። ኢየሱስ ያድናል። አቤት ይህን ስም ስወደው ምን እንደሚታቀላችሁ ሰዎች አወሩላት ይላል። ከጎናችሁ ያለው ካወራ ፈውስ ያለበት ነገር አውራ። ግሎሪ ቱ ጋድ። ነፃ የሚያወጣ ነገር አውራ። አሜን ነው ወይ? አወሩላት። ቤቷ ቁጭ ብላ በጣም በቃ ዕጣ ክፍሌ ነው ብላ ፍጥርቴ ነው የሚሉ ሰዎች አሉ። አንዳንድ ሰዎች በቃ አንዳንድ ሰዎች ችግር በችግር ላይ ምናምን ሲደራረብባቸው በቃ እኔን እግዚአብሔር ዳግማዊ የጆብ አድርጎኛል የሚለው የሚቀበሉ። ተው እንደሱ አትበል። ፍጥርቴ ነው የሚለው ችግሩ እየጨመረ ሲሄድ ማለት ያስብላል። አሁን እቺ ሴት ብዙ ቦታ መድከሟ ብቻ ሳይሆን ከስራ ባሰባት። ከዛስ በቃ ዕጣ ክፍሌ ነው። ሰው ጋር እንዳትቀላቀል ቅድም ዘሌዋውያን ላይ ነገርኳችሁ። ጣጣ አለባት። ይሄ በወጉ በማዕረጉ የሚመጣው ነገር ሳይሆን ያለማቋረጥ ለ12 ዓመት በደም መፍሰስ በሽታ ተሰቃይ ነበር። ያ አግልሏታል ከቤተሰብ
ለሚያስበልጠው ለሕጉ ሲል በላዩ ላይ ለሾመው ሲል ሲያገኛት እንኳን በፕሮግራም ነው የሚያገኛት። ይሄ እንደምንም ብዬ የሚለውን የገባኝ ቀን በቃ በጣም አቤት 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 አወሩላት እያለፈ ነው ሲሏት እሄዳለሁ ብላ ከዛ እንደምንም ብዬ በአዲሱ ትርጉም ለምንድን ነው አሁን የቅድሙ ሰውዬ ኢያይሮስ ያነበብኩላችሁ ቀጥታ መጥቶ ነው ጌታ ሆይ አለው ልጄ በሞትና በሕይወት መካከል ናት እባክን ፈውስልኝ አለው። ፊት ለፊት የምኩራብ አለቃ ነው፣ ሞራል አለው። አያችሁ በሱ ቀመር ማለት ነው፣ በጊዜው ቀመር አለው ፊቱ የሚያቀርብ አትሊስት መሲሁ ኢየሱስ ጋር መጥቶ ፊት ለፊት ጠየቀው። ከዛስ ሰግዶ ነው የጠየቀው። ደስ የሚል ክብር ሰጥቶ ነው የጠየቀው። እሺ ብሎት ጉዞ ጀምሮ ነው እንግዲህ ወደ ኢያይሮስ ቤት እየሄደ ነው። አወሩላት፣ ሰምታ በዓላማ ከቤቷ ወጣች። ኢየሱስ ያድናል። እንዲህ ይላል እንደምንም ብዬ የልብሱን ዘርፍ የነካሁኝ እንደሆነ የደሜ ምንጭ ይቆማል ብላ አምና ነበር። ብዙ ምክንያት እኮ አለ። ለፍታለች፣ የሆነ ቦታ ሄዳለች። እስቲል ማመን ይቻላል። እስኪ አሜን። እግዚአብሔር ታማኝ አምላክ ነው። ወይ 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 ታውቃላችሁ አብርሃምን የእምነት አባት ያለው እኮ ዝም ብሎ አይደለም። አብርሃም ጋር ከመሸ 75 ዓመቱ ላይ መጥቶ እግዚአብሔር አብርሃም አለው ከአገርህ ከዘመዶች ከአባት ቤት እኔ ወደማሳይህ ምን አድርግ ውጣ። ማን ወደማሳይህ? ወደ መረጥከው አይደለም፣ ወደማሳይህ ምን አድርግ። 75ኛ ዓመት ላይ የአገሬ ልጆች እንዲህ የሚባልበት አይደለ እኛ በመናቀው። እስኪ ወደ ቀዬ የሰብሰብ ልበል፣ ወደሚያውቁኝ ቤተሰብ ዙሪያ ልሁን። ምቾት ምናምን ትፈልጉበት አይደል? እንክብካቤ ሪታይርመንት ሰዓት ላይ ይመጣል እሱ ከፈለገ። ያድናል ኢየሱስ። የእምነት አባት የተባለው ዝም ብሎ አይደለም። ውጣ ሲባል ወደ ቤት ግባ የሚባልበት ላይ ውጣ ነው። ወደ ቤተሰብ ልጠጋ፣ ቀሪ ዘመኔን አይታወቅም የሚሆነው ያለችኝን ጥሪቴን ይዤ። አንዳንዶቻችሁ ገጠር ለመግባት ያቃዳችኋላችሁ። ገና 75 ላይ እኮ ነው እሱ። ውጣ ሲለው ቀጥ ብሎ ወጣ። ሁለቴም አላሰበም። ዝም ብሎ የእምነት አባት የለም። አየው። ከዛስ አሳየው፣ ወሰደውና ምድረ በዳ ላይ ምንም የሌለበት ተቀመጥ ሲለው ተቀመጠ። ዋው! እግዚአብሔር የእምነት መንፈስን ይስጣችሁ። አምና ነበረና እንዳታምን የሚያደርግ ብዙ ነገር በሕይወቱ አልፋለች። ተሞክሮ አላት። ሄዳ ከስራ ብሶባታል። ደግሞ ይኸውላችሁ በሌላ ፕሮግራም መሃል እኮ ነው የገባችው። ኢያይሮስ ቤት እየሄደ ነው ኢየሱስ እንዳነበብኩላችሁ አይደል? ኢያይሮስ ጋር የታመመች ሴት ልጅ አለችው። እሷን ሊፈውስ እየሄደ ነው። በመካከል ነው እንግዲህ ባልታሰበ ፕሮግራም አምና ስለወጣች አቆመችው። ይኸውላችሁ እንደምንም ብዬ ፊት ለፊት መቅረብ ባልችል ከሰው ያገለለኝ ነገር ቢኖር እንደምንም ብዬ ሽምቅቅ ብላ መጣ ከበስተኋላው። የመንፈስ አሰራ አላየም፣ ግን ከውስጡ የወጣው ኃይል ቀንበሯን ሰበረው። ይጨበጨብለታል። ለልዑል አምላክ ክብር ይሁን። ኢየሱስ ያድናል። እኔ እንዲህ አልኩኝ፣ እንደ ሕጉ ቢሆን ኢየሱስ አንድ እኮ መደዴ አይሁዳዊ እንደለበሰ ነው የለበሰው። ሸበጥ አድርጎ ምናምን ምንም እንዳያችሁት ፊልም ላይ ምናምን እንዳያችሁት ምንም የተለየ ነገር የለው። እንደ ሕጉ ስትነካው መርከስ ነበረበት። እሷ ጋር ከነበረ የማርከስ ኃይል ይልቅ ኢየሱስ ጋር የነበረ የመፈወስ ኃይል። ክብር ይሁንለት እባካችሁ። ከዚህ ምን ልትነግረን ነው አልሽ? ምን ልትለን ነው ከዚህ አላችሁ? እንዲህ ነዋ። በየትኛውም ነገርና በየትኛውም ችግር ውስጥ ሆነ በእምነት ንቃው።
የችግር ስር ይደርቃል። ግሎሪ ቱ ጋድ። እንደ ሕጉ ነካችሁ፣ ኃይል ወጣ። ያ ኃይል ኃጢአትን ይቅር የሚያስብል ያለባትን በቀጣይነት አዙሪት ከሰው ከማህበረሰብ ከቤተሰብ ያገለላትን የችግሯን ስር አደረገው። ይሄ ጌታ ሕያው ነው ዛሬ። ክብር ለኢየሱስ ይሁንለት። አይላችሁ በጣም የሚገርመኝ እምነት፣ ስለ እምነት ነው የማወራችሁ። እሷ ስትነካው ለእሷ ቆመላት፣ ለኢያይሮስ ዘገየበት። በመዘግየቱ የሆነው ትዝ ይላችኋል። ልክ ፈውሷት ኃይል ወጣ ብሎ የእሷን ታሪክ ቀይሮ ኢያይሮስ በል እንሂድ ብሎት ማለት ነው። ቃል ወደ ገባለት ሲሄዱ ከኢያይሮስ ቤት ሲመጡ ሰዎች መካከል ላይ ተገናኙ። ከዛ እንዲህ አሉት፣ መምህሩን አታድክመው። ልጅቷ ምን ብላለች? ወይ እጅን ከፍ አድርግና ተስፋን የሰጠ እሱ የታመነ ነው በለው። የሆነም ቤት ቀንበር ሰብሮ አንተን ሊያስለቅስ ነው። ቃል ሰጥቶ ተስፋ ሰጥቶ ነው። በጭራሽ እመጣላችኋለሁ ብታምኝስ ያላት ምዕራፍ 11 ላይ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ምን ላይ ነው ይሄን ያላት? 4 ቀን የሆነው የበሰበሰ የሚሸት እንዲህ ባለችው ጊዜ ነው። ባይዘይ ድንጋዩን አንሱት ሲል ጌታ ሆይ አየችው። ሳይንሱን አሰበች፣ የምድርን ስርዓት አሰበች፣ ቀመርን አሰበች። ጌታ ሆይ አሁን እንኳን ይሸታል። ቃል በቃል አዲስ ትርጉም አሁን እንኳን ይሸታል። ማን ነው እንደዛ የተባለው? ሲልኩበት ይላቸዋል። የምትወደው ምን አድርጓል? ኢየሱስ የሚወደው ለቤተሰቡ ወንድም ከለላ የሆነ ታመመ፣ ሞተ፣ ተቀበረ፣ 4 ቀን ሆነው ወደ ይሸታል ተለወጠ። እንዲህ አይነት ችግር ላይ ይቻላል ወይ? አዎ ይቻላል። ብታምኝስ። ግሎሪ ቱ ጋድ። ክብር ይሁንለት ባካችሁ። 11 ቁጥር 2 ጀምሮ አንብቡት። መልእክተኛ በላኩበት ጊዜ እመጣለሁ ወደዛኛው በላኩበት ጊዜ ጌታ ሆይ አለው መልእክተኛው፣ ማርታና ማርያም እንዳሉት ናና ፈውስልን። ማን? አልዓዛር ታሟል። እንዲህ ብለው የምትወደው አይገርማችሁ? ለቤተሰቡ ከለላ አለይታ፣ ጌታም ደግሞ የሚወደው። ስለ አልዓዛር እኮ አይደለም የምናወራው፣ መንፈስ ዓለም ላይ እንዲህ አስቡ። ጌታ የሚወደው ለእናንተ ኢምፖርታንት የሆነ በጊዜ ሂደት መቃብር የገባ ላይመለስ ሄዷል የምትሉት ምን ይሆን? እመኑኝ በቅጽበት ሕያው ያደርገዋል። የነ ማርታ አምላክ ታማኝ ነው። መጣ መልእክተኛው። ጓጉተዋል። ህመም እየባሰ ነው። ምን አለ? መቼ እመጣለሁ አለ። አይ አይመጣም። አያሳዝንም? ለሚወደው ላልዓዛር አዎ አይመጣም። እና ይሄ ህመም ለክብር ነው ብሏል። ይኸውላችሁ እግዚአብሔር ሆነ ብሎ ችግር አያመጣም ለሰው ልጆች። ሆነ ብሎ መከራ የሚያመጣ አይደለም። እሱ መልካምና መልካም ብቻ ነው። ግን ተፈጥሮ ይሁን ሰይጣን ይሁን ያመጣውን ክፉ ለመልካም ይለውጠዋል፣ ለክብር ይለውጠዋል። ይሄ ነው የኛ አምላክ። ማንም ያምጣው። ከዚህ ቀደም ታሞ ያውቃል፣ ራሴን ብሎ ያውቃል፣ ቆረጠኝ ብሎ ያውቃል፣ እንዲህ ብሎ ያውቃል። ግን ይህ ህመም የዛሬው እግዚአብሔር ልጅ ክብር በሱ ይገለጽበት ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። እስቲ እንግዲህ ማየት ነው ብለው እየጠበቁ ትኩሳቱ እየጨመረ ሄደ። ልባቸው ይመታል። እንደዚህ ብሎ ተስፋ ሰጡ። ለክብር ነው ባልዓዛር የሚገለጠውን ክብርማ በቃ ጓጓለው እስኪገለጥ ለማየት እያለ ያ ቤተሰብ እየጨመረ ሄደ። አዩ ግን ነገራቸዋለሁ ለምን ለክብር ነው እንዳለ። ክብር ያታምራት ደግሞ እንደዛ መፈጠር ለምን እንዳስፈለገው። ኤኒዌይስ ከ4 ቀን በኋላ ከበሰበሰ በኋላ
ኢየሱስ መጣ። አሜን። ክብር ለኢየሱስ ይሁን። ወደ ኢያኢሮስ ልመለስላችሁ። ያችን ሴት ፈወሳት፣ ቀንበሯን ሰበረ። ከዛ ተስፋ ወደ ሰጠው ጉዞ ጀመረ። እየሄደ እያለ ከኢያኢሮስ ቤት የመጡ ሰዎች ምን አሉት? መምህሩን ምን አታድርገው፣ አታድክመው፣ ልጅቷ ምን ብላለች? ሞታለች፣ አብቅቷል። ቱሌት ቆም በሉ እስኪ። አሁን እዚህ ጋር ኢያኢሮስ ወይኔ የሚል አይመስላችሁ? ቶሎ ቶሎ በሄድን ኖሮ እዛ ሰፈር እኮ እንትናን ሲፈውስ ቆየ፣ ሲያገለግል። አቤት የእንትናን ጣጣ ሲፈታ ምን አለ በሰዓቱ ቶሎ በደረሰ ኖሮ ዴጋ ልቡ እየመጣ ማለት ነው፣ እየተቆጨ ማለት ነው። እንደው መፈወሷ ጥሩ ነው። ያቺ ሴት እንደው እዛ ጋር ባታዘገየን አይልም እንደሰው። እንደዚህ አይነት እኮ አስተሳሰብ ሐሳብና እንዲህ አይነት ነገር ለመጣበት ነው ኢየሱስ ስለገባው እንደዚህ ይላል ቃሉ። ኢየሱስም ሰዎቹ የተናገሩትን ቃል ችላ በማለት አየው። አማኝ እምነት የሚጠይቀው እዚህ ላይ ነው። ሰዎቹ ምን አሉ? በሚያውቁት ቀመር፣ ሳይንሱ፣ ተፈጥሮ፣ የሰው ልማድ ሰርክል አለ። በቃ ሞተች፣ አለቀ፣ አብቅቷል፣ ረፍዷል። አንድ የምስራች ንገሩልኝ ከጎናቸው ያለው የሆነ ቤት የተሰራ ተአምር አንተም ቤት ይደገማል። እስኪ አሜን ንገሯት እንደገና። ብታምኝስ በሏት። ሴት ከሆነች አጠገባቻለች፣ ወንድ ከሆነ ደግሞ እመን ብቻ እንጂ አትፍራ። የሚያስፈራ ነው። ይኸውላችሁ በቀጥታ ከኢየሱስ ሰምቶ ፈርቷል ሰውየው። አንዳንዴ እንደዚህ ይሆናል። በቀጥታ እኮ ነው በአካል እመን ብቻ እንጂ አትፍራ ብሎት ሄደ። ታሪኩን ታውቃላችሁ። ጣሊታ ምን እንደሆነች። ጣሊታ ሆይ ተነሽ። ከጎናቸው ያለው ኢየሱስ በሉት። ትኩስ በሆነ አስከሬን ላይ ጌታ ነው። ትኩስ በሆነ ጉዳይ ላይ ጌታ ነው። ዛሬ ትኩስ ለራሳችሁ ሰጡት ማለት ምን አለ በዚህ ሳምንት የተፈጠረ በዚህ ጊዜ ሆነ ብዙ ተስፋ ብዙ ነገር ያላችሁ እየተበላችሁ ትኩስ በሆነ ችግራችሁ ላይ ጌታ ነው። ታስታውሳላችሁ ደግሞ አንድ ልጅ ብቻ አንድ ለእናቱ የነበራት መበለት ሴት ነበረች። ድጋሚ ተስፋ የላትም። የዓይኗ ማረፊያ የለም። መበለት ናት፣ ባል የላትም። አልፏል። አንድ ለእናቱ ያለ ሞተ። ሊቀበር እየሄደ እያለ ይሄ ሩህሩህ የሆነ ጌታ ቃሬዛውን ነካ፣ ተፈወሰ። ኢየሱስ በሉት እንደገና ሊቀበር እየሄደ ባለ ጉዳይ ላይ ጌታ። አጨበጭብ ነበር እኔ ብሆን። ሃሌሉያ! ተነሳች ጣሊታ። ለምን? ቃል ገብቶለታል። ኢየሱስ ጌታ። የኛ አምላክ እኮ ቢያስፈልግ ፈጣሪ ነው ማለት የሌለን ነገር ወደ መኖር ያመጣል አይደል እንዴ? ዮሐንስ ወንጌል እኮ 9 ላይ ስታዩ ከመወለዱ ጀምሮ እውር የነበረውን ሰውዬ እውር ምንም ድፍን ያለው ጭቃ ነካ አረገና በራ። መጠገን ብቻ ሳይሆን መፍጠርም ይችላል። ለኢየሱስ ክብር ይሁንለት ባካችሁ። የሌለውን ስለዚህ ሞታለች፣ ነፍሷን መለሰ፣ በድግ አገለገለቻቸው የሚል ቃል አለ። እግዚአብሔር ክብሩንና ታምራቱን ይገልጥና ለሌሎች አገልጋይ ትሆናል፣ ጠቃሚ ትሆናል ይሆናል። ከእጅ ብዙዎችን መገባል፣ ለብዙዎች መጠጊያ ያደርጋቸዋል እግዚአብሔር። ከልጅነት የሰማችሁት እሱ እውነት ነው። አንዳንዴ ነገር እንደዛ ላይሆን ይችላል። አንድ ስብከት አለ መሐሉ አይነገርም የሚል የዴቭ ድሮ መሐል ላይ ያሉ ነገሮችን ኦኬ ይሄው ከና አብርሃም ተማር። ይሄው እቻ 12 ዓመት እንኳን ጣጣ የነበረ ብዙ ቦታ ሞክራ ልናምን የምንችልበት ለኛ እኮ በጣም ቀላል ነው። በእውነት ቀላል ነው።
ቀላል። ከነሱ በፊት ምንም አይነት ታሪክ ተጠቅሶ እንዲህ ሆኗል የማይባሉ ሰዎች እኮ ክጭጭ ብለው አምነዋል። እና አብርሃም ማመሳከሪያ በሌለበት ዘመን ማለት ነው። እኛ እኮ አሁን ምንም አይደንቀንም። ድንግል ትወልዳለች ይባል አሜን ነው የሚባለው። አይተናል። ኢየሱስ ያድናል። ኧረ ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ ላጠቃለሁ ሰብሰብ አድርጌ በሞተብህ ነገር ላይ ቅጽበታዊ ምን አልኩኝ? ቅጽበታዊ ተአምራት ይገለጣል። አማኝ የሆነ ሰው ያጨብጭብና ምናው ያልኩኝ ቅጽበታዊ ብታምኝስ አላት። እግዚአብሔርን ክብር እንድታይ አልነገርኩሽምን ብሎ ድንጋዩን አንሱት። ሁለቴም ሳያስቡ ነው የቀበሩት አልዓዛርን። ድንጋይ ዘጉበት። አንሱ አለ። ሰው የዘጋውን ራሱ ያንሳ። ሰው አንሳ አንሱ አላቸው። አልዓዛር ውጣ ባለበት በዛው ቀን እኮ ድንጋዩን ማንከባለል ቀላል። ግን ቀብሮ ላይ የተባበራችሁ እሺ፣ ድንጋይ ተቻኩለህ በፍጥነት ያስቀምጥ አንሳ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ከዛ እንዲህ አለ፣ ድንጋዩን አነሳ። አልዓዛር ፈጥነህ ውጣ። የሚገርምኝ ነው ባይዘወይ ከነ መግነዙ ሙሉ ጤናማ ሰው ወጣ ማለት መልእክተኛ ላኩበት ታሞ እያለ ባሰበት፣ እየጨመረ ሄደ፣ ሞተ፣ ተገነዘ፣ ተቀበረ። 4 ቀን ሆነው ሸተተ። ደረጃ በደረጃ ሄደው በቅጽበት ሕያው አደረገው። አንዳንድ ሰው እንደ ልማድ ሆኖ በቃ የሚጠብቃለ ከነገ ዛሬ ቀለል እያለ እንዲህ አይነትም የእግዚአብሔር አሰራር አለ። ደግሞ በቅጽበት ሕያው ማድረግ ይችላል። አጨብጭቡለት ለልዑል አምላክ ለኢየሱስ ክብር ይሁን። እዛ ታሪኩ ውስጥ ብዙ ነገር ማየት ትችላላችሁ። ማርታ በመጣ ጊዜ ወጣ የተባባሉትን ኮንቨርሴሽን ከዛ ለማርያም ነገረቻት። ማርያም ስትወጣ ይላል ቃሉ መቃብር ሄዳ ልታለቅስ መስሏቸው ጠቅላላ የነበሩት ሁሉ ወጡ ይላል። ይኸውላችሁ አሁን አንዳንዴ ቆፍጠን ያለ አማኝ ባላንስ የሚያደርግ አማኝ ምን ያደርጋል መሰላችሁ? እንደዚህ አይነት ጊዜ ላይ ራሱ ተመስገን ለማለት አይጨንቀውም። መጀመሪያ መታ ድፍት አለች እግሩ ስር። ከዛስ ቀና ብላ ማርታ የጠየቀችውን ጥያቄ ጠየቀች። ከጎናቸው ያለው ጥያቄህን ሁለተኛ አድርገው ውስጥ እባክህን በሉት እባክህን። ኢያኢሮስም እንደዛ እኮ ነው ያደረገው። ኢያኢሮስም መጥቶ የምኩራብ አለቃ ነው። ይጨንቃል አንዳንዴ ስታተስ። አሁን አንዳንድ ሰው በጣም እዚህ ምድር ላይ ከምገረምባቸው ነገሮች አንዱ ለእግዚአብሔር የሚቀርብ ነገር ላይ መፈላሰፍ የሚወዱ ሰዎች አሉ። ነገር ሲጨምር እኔ ምስጋና መጨመር ነው የሚገባኝ። በእውነት ስታተስ ሲጨምር ለምስጋና ምክንያት ሊሆን ነው የሚገባው። ደግሞ ይህን አረክ እንዴት አይነት ቸር አምላክ ነህ። ትናንት እንደዚህ ብዬ ከሆነ ዛሬ ይኸውላችሁ እኔ በጣም ስለምታዘብ ነው። ያው ዘዋሪ አይደለሁኝ እንደምታውቁት። አንዳንድ ሰዎች እንደዚህ እግራቸውን አጣምረው ቁጭ ብለው የነበሩ ሲመለክ ምንም መዝሙር ቢቀያየር መልካም ነው ብትል ትልቅ ነው ብትል ያነሳል ብትል ምንም ከዛ ይኸውላችሁ እኔ ያየሁትን ሀገር ቤት አንድ ነቢይ የተባለ ያው በትምህርት ተጠቅስ ይወጣና አጥንቶም ይሁን ጀርባ ሰልሎም ይሁን በኢንፎርሜሽን እኔ አላቅም፣ እሱ ለራሱ ነው የምትሆ ብቻ በለጡ አይደል ስምሽ ሲለ እየዘለለች እዚህ ነው እና መርምሩ የሚለው ላይ ነው እንደው መመርመር ያለብን። እንዲህ ብለን ነው ከእግዚአብሔር ነው ይሄ ከምንድን ነው እየተመለከስ ማበድ ነው ያለብን። የተስማማ ሰው ያጨብጭብ። ግሎሪ ቱ ጋድ። ይኸውላችሁ
ትንቢትን አትናቁ። ከዛስ መርምሩ። በትዝብት ማየት ካለብህ እንደሱ ላይ ነው። እኛ በጣም በዚህ የሚያገለግሉ ናቸው ሁሉም አገልጋዮቻችን። እንግዲህ ምንም ስር መሰረታችን ሙሉ ወንጌልና አማኑኤል ተሐድሶ። እንግዲህ ምን ይወጣልናል? የሀገሬ ልጆች በእውነት ጀኒውን የሆነ በጣም ብዙ ልምምዶችን ያየን። ሌላውን አልተቃወምኩም፣ ግን እኛ በእግዚአብሔር መንፈስና በኃይሉ እናምናለን። ግሎሪ ቱ ጋድ፣ ክብር ይሆንለት። እግዚአብሔር ይሰራል። እግዚአብሔር በዚህም ዘመን ይፈውሳል፣ ያድናል፣ ያነቃቃል ብለን የምናምን ሰዎች ጴንጠቆስጤ ይላል መስፍን። እንደዛ ነው። ግን መርምሩ አይልም። በቃ ከታዘባችሁ አንዳንድ ሰዎች በተለይ ለማጨብጨብ እንዲህ ጅንን የምትሉ ለማምለክ እንዲህ እኔ ባለፈው አልነገርኳችሁ ትንሽ አሞኝ በእውነት እንትን ደግሞ ሰባኪም ነበርኩኝ። እንዴት ሰው በመሃል ማደንዘዣ እየወሰደ ያገለግላል? ላምጣልህ አለችኝ። አይ ነው ወጣ አድርጌ ከዛ እንደ ልቤ እንደሌላው ጊዜ ለመቦረቅ እንደሌላው ጊዜ ለመሆን ሲያቅተኝ አየሁ። እንደዚህ አይነት ጊዜ አለ። አሞን እግዚአብሔር ያስተምረን እንዴ ወይ አርጅተን ሰውነት የማይታዘዝበት ዘመን አለ። እና ዛሬ ላይ እግዚአብሔር በፋይናንስ ባርኮ ከሆነ በእውቀት ባርኮ ከሆነ ደግሞ ጨመርክልኝ ተብሎ እንደምድ ነው የሚሆነው። ቀመር ከተፈለገ ከእግዚአብሔር ነው አይደለም፣ ትክክል ነው አይደለም፣ ቁጭ ብለህ እንዲያጣምረ መመራመር ካለብህ ትንቢትን ሁሉ መርምሩ ስለሚል እሱ ላይ ነው። መጋል ያለብህ ላይ ጋለ በሉት ከጎናቸው ያለው። ሃሌሉያ፣ ክብር ለኢየሱስ ይሁን። ከጎናቸው ያለውን እምነት እግዚአብሔርን በማመን ውስጥ ብቻ እንጂ በነገሮች ላይ አይመሰረትም በሉት። እምነት በሉት እግዚአብሔርን በማመን ውስጥ ብቻ እንጂ በነገሮች ላይ አይገኝም። አትፈልገው ከነገሮች በማመን ብቻ እመን ብቻ አይደል ያለው? ኢየሱስ ያድናል። እሺ ይሄ ሁሉ አሁን ነገር ለክብር ነው ያለው ምንድን ነው? ለምን ይሄ ሁሉ ነገር መፈጠር አስፈለገ? የታምራት ውጤት ምንድን ነው ማለት አለብን አይደል? ምንድን ነው ካላችሁ አንደኛው ኢየሱስ እንዲሰበክ ነው። ለምን ታውቃላችሁ? አጨብጭቡ በደንብ። እግዚአብሔር እኛን ማደለብ ዓላማው አይደለም። ከፈወሰ ከባረከ ከፍ ካደረገ ለሌላው መፍትሄ እንድትሆን ኢየሱስ እንዲታይ ነው በሕይወት። ይኸውላችሁ አልዓዛር ሲነሳ ያዩ ብዙዎቹ በእሱ አመኑ ይላል። አጨብጭቡና ክብር ስጡ። አሃ ለካ ያኔ መልእክተኛ ሲልኩበት ይህ ህመም ለክብር ነው ያለው አንዱ ክብር ኢየሱስ ተሰበከበት። ሰወደው ይሄን ጌታ ግሎሪ 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 ኢየሱስ ይሰበክበታል። አንደኛ ይሄ። ሁለተኛው ተሰብኮ ሰዎች ይድኑበታል አይደል? በቃ ማምለጥ፣ መዳን፣ መፈወስ የሚቻለው በዚህ ስም ብቻ ነው። እስኪ አውረው አንተ ተናገረው። ከዛ አልፎ ደግሞ እግዚአብሔር መጥቶ ቋጠርሆን ሲፈታ ያዩ ሰዎች ያንተ አምላክ አምላኬ ነው ወደ ማለት ይመጣል። በዚህ ቤተሰብ የአራት ቀን ለቅሶ እንባ እንዴ! ሰማይ ለክብር ነው ሲል እኮ ዝም ብሎ ጨዋታ እኮ አይደለም። ለክብር ነው እያለ እየገነዙት እየተከበረ ግን አላለም። በቃ የትኛውም ጊዜ ላይ ይምጣ ይፈጽመዋል። እሱ ቃሉ ታማኝ ነው። ኢየሱስ ያድናል። ወደነ ማርታ ከመጡ ብዙዎች በሱ አመኑ የሚለውን ቃል ዮሐንስ ወንጌል 11:45 ላይ ታገኙታላችሁ። ሶስተኛው የመጨረሻው አማኞች ይጽናኑበታል። በቃ የተአምራት ውጤቱ ሶስት አልቅሰሃል በችግርህ እግዚአብሔር እንባን ሲያብስ በሱ ወንጌል ይሰበካል። እንትናን የረዳ ይባላል። እንዳልኳችሁ ነው። ጌታ አይደለምና አልዓዛር እንዲታመም ያደረገው ተፈጥሮ በጊዜው የነበረ ቫይረስ ምንም ይሁን
ግን ምን አለ? ያንን ጠላት ሰይጣን ያመጣውን ችግር ለክብር አደርገዋለሁ አለ። የማይቀበሉት ብዙ ነበሩ፣ የሚገፉት ብዙ ነበሩ። እነኛን ሰዎች